የማንም ልቅምቅም የሰው ልክ አያውቅም። ባለየነ ውሻ የሰው ልክ አያውቁም ማለት ነው። ውሾች በማያውቁት ሰው መጮህ ልማዳቸው ነው። አንቺ ቅድሚያ ራስሽን አስከብሪ። ለሰው መልስ መስጠት አይጠበቅብሽም። ይህ ህዝብ ላንቺ ባለውለታሽ ነው። ምክንያቱም ሳትከፍሊው ማስታወቂያ እየሰራልሽ ነው። በዚህ በምትግማሚበት ህዝብን በምታተራመሽበት ህዝብን እየተቀበልሽ በምትበይው። ስለዚህ ይህ ህዝብ ደግሞ ላንቺ ባለውለታሽ እንጂ ወተት ጠጡበት ልትይው አይገባሽም። ምክንያቱም አንቺ አሁን ላይ እንደ ቆዳ እባብሽን ገፈሻል። ምክንያቱም የውሻ ጅራት መስለሽ ነው ፀጉርሽ የመጣው። የውሻ ጅራት በደንብ ነው የምነግርሽ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ሼር አድርጉላ ለዚች ደንቆሮ እሷ አድርሱልኝ ብላ አይደለ እንትን ያለችው። ስለዚህ እኛም አውቀናል፣ ጉድጓድ ምሰናል ይባላል። በጎችሽን ይችን ሙድ ለጋሽ መሙድ ይሄን ሙድ ደግሞ የምንነግሪያቸው ለበጎችሽ። የአንቺ በጎች ኮሽ ባለ ቁጥር የአይጥ ኩሽኩሽታ ወይንም የውሻ ኩሽኩሽታ በሰሙ ቁጥር እየሄዱ በግር ስለሆኑ ከብት ስለሆኑ ላሞች ላቢዎች ስለሆኑ ዛሬ እንደዚህ ብላችኋለች እያሉ ይመጣሉ። እናሲያ እንዲሁም ደግሞ መሰሎቿ። ገባሽ አይደለ? አንቺ ማንንም ልታጃጅ አትቺ። ትዳር ደግሞ በግድ አይሆንም። ገባሽ? ትዳር በግድ አይሆንም፣ በፍቅር እንጂ። ትዳር በግድ አይሆንም። ገባሽ? ትዳር በግድ አይሆንም ማለት ነው ደመቁ። ስለዚህ አልፈልግሽም ተብለሻል። በሶሻል ያውም በማህበራዊ ሚዲያ ያውም ደግሞ በሶሻል ሚዲያ ህዝብ አለሙ በሚያይበት ማለት ነው። የማታፍሪ አንቺን አየሁኝ። ክብር የሌለሽ ለክብርሽ የማትጨነቂ ክብርሽን የተሸጠ ክብርሽን የሸጥሽ እልናሽን ዝቅ ያደረግሽ ሴትዮ። የአንቺ በጎች እኮ በግ እኮ ናቸው፣ እላቢ እኮ ናቸው። መልስ ሰጥታችኋለች። ቅድሚያ ለሰው መልስ ተመሰጪ። ራስሽን አስተካክሊ። ወደ ራስሽ ተመልሰሽ ራስሽን ሁኒ። ለዛም ቂጥሽን እየከፈትሽ እየሰጠሽ ለእኛ መልስ ልትሰጪ አትችይም። የረከሰ ገላ የረከሰ ሰው ለማንም መልስ ሊሰጥ አይችልም። ልንገርሽ፣ ቅድሚያ ወደ ራስሽ። ገባሽ አይደለ? የአንቺ ማንነት የጎደፈ ነው። የአንቺ ማንነት የረከሰን ይህ ነው ማንነትሽ። ስለዚህ አንቺ ለሰዎች መልስ መስጠት አይጠበቅብሽም። ይህ ህዝብ ባለውለታሽ ነው። እንድትመጪ እንድታድጊ ያደረገሽ ባለውለታሽ ህዝብ ነው። ገባሽ አይደለ? አበባ ሁልጊዜ ሲያብብ ይኖራል። አንቺ ግን እየቆሸሽ ነው የምትሄጂው፣ እየረከሽ ነው የምታዩው። እመኔኝ ደግሞ ከጊዜ በኋላ ትወድቂያለሽ። እውነቱን ልንገርሽ፣ ህዝብ ነው ያመጣሽ፣ ህዝብ ይጥርሻል፣ አንቅሮ ይተፋሻል። አሁን ቅራሪ ግርድ ማለት ነው። የሰው ግርድ ነሽ እኮ አንቺ። አታውቂም እንደ ይሄንን ከምርቶች ጋር ደግሞ መዋል አይጠበቅብሽም። ስለዚህ አብርሃም እኔ አልፈልግሽም አንቺን ብሎሻል። አልፈልግሽም፣ የራስሽን ህይወት ኑሪ ከዛ ከጎረምሶቹ ጋር ከየትም ከምታመጫቸው እኔ የራሴን ህይወት እየኖርኩ ነው ብሎ ዛሬ አወረደሽ። ስለዚህ ከዚህ የበለጠ ምንድን ነው የምትፈልገው አንቺ? ከህዝቡ ምንድን ነው የምትፈልገው? ከዚህ ህዝብ ላይ ምንድን ነው የምትፈልገው? የምታላግጭበት ይሄን ህዝብ ለምንድን ነው እንደዚህ ቃቃ ጨዋታ የምትጫወችበት? ለምንድን ነው? ተሳዳቢዎች ወተት ጠጡ ብላለች። ጠንብ ልክስክስ ውሻ ማለት ነው። እባብ ገላው ያምራል፣ ካፉ ላይ ነው መርዙ። ከዚች ጥንብ ጋር ንግግር አታብዙ። ጥንብ ነሽ አንቺ። ነገም ዛሬም አንቺን ለመርገጥ ወደኋላ አንልም። ርካሽ አንቺ ነሽ ደግሞ ለሰዎች መልስ የምትሰጪው። የረከሽ እኮ ነሽ አንቺ። የረከሽ የቆሸሽ ማንነትሽን የወደቅሽ ሳትወልጂ ወልጃለሁኝ ሳታገቢ አግብቻለሁ ብለሽ የምታስወሪ የአዲስ አበባ ልጅ ሳኮኒ የአዲስ አበባ ልጅ ነኝ ብለሽ ያስወራሽ ሴትዮ እኮ ነሽ አንቺ። የአንቺ ውሸት ደግሞ እንደው ተነግሮ ያውቃል? እንደው ተዘርዝሮ ያልቃል እንዴ? ከአባይ ሚዲያ ላይ ሄደሽ እኮ የአዲስ አበባ ልጅ ነኝ ብለሽ ኢንተርቪው የተደረግሽ ሴትዮ እኮ ነሽ። ማታፍሪ ቅሌታም ወራዳ የትልቅ ጅል ማለት ነው። ህፃን ልጅ አይደለሽም አንቺ። የዩኒቨርሲቲ ተማሪ ነኝ ኮሌጅ ልመረቅ ነው ብለሽ እብድብድ ያጫወተሽ ደግሞ ዛሬ ደግሞ በአደባባይ እሱ ዘንድ አብርሃም ዘንድ ሄደሽ ደግሞ ጥርስሽን ለምን አያሳስሩልሽም በጎቹ? አንቺ ገዝተሽ እየለበሽ አይደለም እኮ በጎቹ። እድሜ ለበጎቹ፣ በጎቹ እየላኩልሽ ነው።
ስለዚህ እነዚህን በጎይ እኮ ነው አንቺ የምትጫወችባቸው። ትናንትና ደግሞ ምን አለች? የልጁን እንካ ደስታዬ ነው እያልሽ ነበር እንዴ? ለምንድን ነው የተሰጠ ስጦታ ደግሞ ከመቼ ወዲህ ነው የሚመለሰው? ያ ከሆነማ የህዝቡን ንብረት ነው መመለስ ያለብሽ። የብሔር ብሔረሰቡን የበላሽውን ቁርጥመሽ የበላሽውን ትመልሻለሽ፣ ወደርሽም ጠላሽም። ለማንኛውም አትርከሽ፣ ገባሽ? አንቺ በምትለቅ ቪዲዮ ነው ሰዎች የሚያረግዙሽ። ራስሽ በምትመጭበት ቪዲዮ፣ በምትቆሽሽበት ቪዲዮ ነው ሰዎች የሚያረግዙሽ። አንቺ ማንነሽን ጥለሽ ማንነሽን አርክሰሽ ሰዎች ሊያከብሩሽ ትፈልጋለሽ? ይሄማ ውድቅ ነው፣ ተገቢ አይደለም። ስለዚህ በራስሽ ማንነት በራስሽ ምንሽም የማትኮሪ ሴትዮ አንቺ ማንም ሊያከብርሽ አይችልም። ራስሽ ክብርሽን እየጣልሽ ዝቅ እያደረግሽ እየመጣሽ በዛ ቪዲዮ ደግሞ ሰው ተቀብሎ ደግሞ ያደቀሻል፣ ወደርሽም ጠላሽም። ስለዚህ አትድቀቂ፣ ቆሻሻ ሴተኛ ዳሪ። ይበቃሻል። ከህዝብ ላይ አትጸዳጂ። በቃሽ። ካሁን በኋላ ትናገሪም አንፈቅድም።